አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 5 2018 ወይም ሻዕባን 24 ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ብሔራዊ ባንክ ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘትን ፈቀደ። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም ጉባኤ ተጠናቀቀ። የኢንዶኔዥያ ፕሬዝዳንት በጋዛ የሰላም ቦርድ ስብሰባ ላይ ሊሳተፉ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። አሚናት መሐመድ ተመልክታዋለች። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ወይም ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቅዷል። ባንኩ ይህን ያስታወቀው ትናንት ረቡዕ የካቲት 4 2018 የውጭ ምንዛሪ ገበያን የበለጠ ለማጎልበት በውጭ ምንዛሪ መመሪያ ላይ ያደረገውን ማሻሻያ ለማሳወቅ ባወጣው መግለጫ ነው። የብሔራዊ ባንክ መግለጫ በ2016 የወጣውን የውጭ ምንዛሪ መመሪያ ያሻሻለ ነው። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ የኤሌክትሮኒክ ግብይት ጭምር የሚያገለግል እንደሚሆንም ብሔራዊ ባንክ ገልጿል። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞቻቸው ነበር። የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሪ ሂሳብ መክፈት የሚችሉ ሲሆን የሀገር ውስጥ ድርጅቶችም ኢንቨስትመንታቸውን በብሔራዊ ባንክ እያስመረመሩ ከሀገር ውጭ መዋዕለ ነዋያቸውን ማፍሰስ እንዲችሉ ክፍት አድርጓል። ከዚህ ቀደም ለትርፍ የተቋቋሙ ድርጅቶች ከእርዳታና ከስጦታ የሚያገኙትን የውጭ ምንዛሪ እንዳይከፍቱ የሚከለክለው አንቀጽ ተሽሮ በአዲሱ መመሪያ በተለያዩ የሂሳብ አይነቶች ተንቀሳቃሽ ቁጠባና የጊዜ ገደብ ማስቀመጥ እንዲችሉም ተደርጓል። በተጨማሪም የአገልግሎት ዘርፍ ላኪዎችን ለማበረታታት ይረዳ ዘንድ ከዚህ ቀደም ከስራቸው የሚያገኙትን የውጭ ምንዛሪ እንዲይዙ ከሚፈቀደው 50 በመቶ አሁን ላይ 100 በመቶ በሪቴንሽን ሂሳባቸው ውስጥ ያለምንም የጊዜ ገደብ እንዲይዙ ተፈቅዶላቸዋል። ኢትዮጵያውያን በውጭ ሀገር ለሚኖሩ ዘመዶቻቸው እስከ 3000 የአሜሪካ ዶላር የሚደርስ የገንዘብ ድጋፍ እንዲልኩ የተፈቀደ ሲሆን ቀደም ሲል የውጭ ምንዛሪ ቁጠባ ሂሳብ ለመክፈት እንደ ቅድመ ሁኔታ ይቀመጥ የነበረው የ$100 አነስተኛ ተቀማጭ ሙሉ በሙሉ ቀርቷል። መመሪያው ወደ ሀገር ውስጥ የሚገቡ ነዋሪዎች ቀደም ሲል ከ10,000 የሚበልጥ ምንዛሪ ለማውጣት ይጠየቅ የነበረውን መስፈርት በማስቀረት ይዘውት የመጡትን ማንኛውንም የውጭ ምንዛሪ መጠን ያለ ጉምሩክ ሰነድ በባንኮችና በምንዛሪ ቢሮዎች ወደ ብር የመመንዘር ወይም ወደ ውጭ ምንዛሪ ሂሳባቸው የማስገባት መብት ሰጥቷቸዋል። ማሻሻያው አያይዞም ግለሰቦችንና ላኪ ያልሆኑ ተቋማትንም ያካተተ ሲሆን ደንበኞች ለሕክምናና ለትምህርት አገልግሎት የሚሆን እስከ $20,000 የሚደርስ ገንዘብ፣ የጉዞ ቪዛ ወይም የአየር መንገድ ትኬት ማቅረብ ሳያስፈልጋቸው ደጋፊ ሰነዶችን ብቻ በመያዝ ከባንክ ማውጣት እንዲችሉ ያደረገ ነው። የውጭ ምንዛሪ ግብይት ቢሮዎች በእጃቸው የሚይዙት ጥሬ የውጭ ምንዛሪ ገንዘብ ቀደም ሲል ከነበረው የካፒታላቸው 10 በመቶ ወደ 25 በመቶ ከፍ እንዲል ያሻሻለ ሲሆን በማሻሻያው መሰረት ከዚህ በላይ የሆነ ትርፍ የውጭ ምንዛሪ ገንዘብ ለባንኮች መሸጥ እንዳለበት ይገልጻል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም ጉባኤ ተጠናቀቀ። ለ2 ቀናት የተካሄደው የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም ጉባኤ ዛሬ ሐሙስ የካቲት 5 2018 ተጠናቋል። በሆሳና ከተማ የተካሄደው ጉባኤ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ የተዘጋጀ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ባዘጋጁት ጉባኤ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ሰላም ለፍጡራን ሁሉ አስፈላጊ በመሆኑ ልንጠብቀው ይገባል ብለዋል።
ሰላም ከአላህ ስሞች መካከል አንዱ ሲሆን ጀነትም የሰላም ሀገር ተብላ መጠቀሷን ያወሱት ሼክ አብዱል ከሪም የሁሉም ነገር መሰረት የሆነው ሰላም በቁርአን ውስጥ ከ140 ጊዜ በላይ የተጠቀሰው በጣም አስፈላጊ ስለሆነ ነው ሲሉም ለጉባኤው ታዳሚዎች አብራርተዋል። ሙስሊሞች በቀን 5 ጊዜ ለፈጣሪያቸው አላህ የሚያደርጉትን ስግደትም ሰላም የሚለው ቃል ጀምረው ሰላም በሚለው ቃል እንዲያጠናቅቁ የታዘዙትም ሰላም ለፍጡራን ሁሉ አስፈላጊ በመሆኑ ነው ሲሉ አስረድተዋል። የማዕከላዊ ኢትዮጵያ ክልል የሰላም ተምሳሌት የጀግኖች መፍለቂያና የሀዲያ ሱልጣኔት አሻራ ያረፈበት መሆኑንም በአጽንኦት ሰጥተው ተናግረዋል። ሰላም ከሌለ ሁሉም ነገር የለም ያሉት ሼክ አብዱል ከሪም የሃይማኖት መሪዎችና ተከታዮች የሀገራችንን ሰላም መጠበቅ ይኖርብናል ሲሉ አሳስበዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ በታሰበው እቅድ ላይ ትምህርት ሚኒስቴር ውይይት ሊያካሂድ ነው። የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ በታሰበው እቅድ ላይ ውይይት የሚያካሂደው ከተለያዩ ባለድርሻ አካላት ጋር መሆኑን አስታውቋል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሽኔ እንደተናገሩት በእቅዱ ላይ ከከፍተኛ የትምህርት ተቋማት ጋር ውይይት ቢደረግም ከክልሎች ከትምህርት ቤቶችና ከጸጥታ አካላት ጋር ውይይት አልተካሄደም። መንግስት እቅዱ ተግባራዊ ይሆናል ብሎ እስካሁን ድረስ ውሳኔ አለማሳለፉን ጠቅሰው ተማሪዎች፣ ወላጆች፣ መምህራንና የህዝብ ተወካዮችን ጨምሮ ጉዳዩ በቀጥታ የሚመለከታቸው ሌሎች ባለድርሻ አካላት በአሰራሩ ላይ ያላቸው ሀሳብ ስለማይታወቅ ይህንንም ግልጽ ለማድረግ በሚቀጥሉት ሳምንታት ውይይት መደረግ እንደሚጀምር አስታውቀዋል። ከዩኒቨርሲቲዎች ጋር በተደረገ ውይይት ከሎጂስቲክስ እና ከአካዳሚያዊ ጉዳዮች ጋር እንዴት ይጣጣማል ከሚለው ጥያቄ በስተቀር ሀሳቡ ተግባራዊ ቢሆን እንደሚደግፉት መግለጻቸውን ሚኒስትር ዴኤታው ተናግረዋል። ከውይይቱ በኋላ ሀሳቡ ለፓርላማ እንደሚቀርብና የራሱ የሆነ ተቋም ተቋቁሞለት ህግ ይወጣለታል ተብሎ እንደሚጠበቅም አክለው አስረድተዋል። ሆኖም በውይይቱ ወቅት ተማሪዎችን ጨምሮ ሌላው የትምህርት ማህበረሰብ እቅዱን ካልደገፈው የሚቀርበት ሁኔታ ሊኖር እንደሚችልም ጥቆማ ሰጥተዋል። ተፈጻሚ የሚሆንበት ህግ እንዴት ይወጣለታል በሚለው ላይ ሰነዶች መዘጋጀታቸውንም ገልጸው የእቅዱ ትግበራ በመጪው ዓመት ስራ ላይ ይውላል ተብሎ ይጠበቃል ሲሉም አብራርተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ የተያዘውን እቅድ ይፋ ማድረጋቸው ይታወሳል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን በወቅቱ ገልጸዋል። የኢትዮጵያ የካፒታል ገበያ ባለስልጣን ለቪዲዮ ኮንሰልቲንግ ፍቃድ ሰጠ። የኢትዮጵያ የካፒታል ገበያ ባለስልጣን ለቪዲዮ ኮንሰልቲንግ ኃላፊነቱ የተወሰነ የግል ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ ሰጥቷል። የካፒታል ገበያው ይህን ያስታወቀው ዛሬ ሐሙስ የካቲት 5 2018 ባወጣው መግለጫ ነው። በተጨማሪም ቪዲዮ በድርጅት የሰነድ መዋለ ንዋይ ኢንቨስትመንት አማካሪነት ዘርፍ እንዲሰራ ፍቃድ ተሰጥቶታል ብለዋል። ባለስልጣኑ ለቪዲዮ ኮንሰልቲንግ ኃላፊነቱ የተወሰነ የግል ማህበር 3 ተሿሚ እንደራሴዎችም ፍቃድ የሰጠ ሲሆን 5 የቦርድ አባላት ሹመትንም አጽድቋል። የካፒታል ገበያ ባለስልጣን ቪዲዮውን ጨምሮ በአገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ጠቅላላ ቁጥርን ወደ 16 አድርሷል። የሰነደ መዋለ ንዋይ ኢንቨስትመንት አማካሪዎችን ቁጥር ወደ 9 ከፍ አድርጓል። የባለስልጣኑ ዋና ዳይሬክተር ሀና ተህልቁ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ለኢንቨስተሮች ጥቅም ቅድሚያ እንዲሰጡ፣ ግልጸኝነትን እንዲጠብቁና ለካፒታል ገበያ የቁጥጥር ማዕቀፎች ተገዥነትን እንዲያረጋግጡ አሳስበዋል። ባለስልጣኑ ለመጨረሻ ጊዜ የአገልግሎት ሰጪነት ፍቃድ የሰጠው በታህሳስ ወር ለስንቄ ባንክ ነበር። ቀጥለናል። የተናፋቂው ረመዳን ዋዜማ ሻዕባን ወር ዛሬ 25ኛ ምሽት ላይ ደርሷል። በዚህም መሰረት ረመዳን ከ5 ቀናት በኋላ የሚጀምር ይሆናል። እኛም በመላው ዓለም ሀገሮች በረመዳን ዋዜማ ምን አዲስ ኸበር ተሰማ ብለን ስናጣራ ለዛሬ ተከታዮቹን አግኝተናል። አህመድ አብዱራህማን አሰናድቶታል። ኦማን የረመዳን ወር የሚጀመርበትን ቀን በይፋ ያወጀች የመጀመሪያዋ ሀገር ሆናለች። በኢንዶመንትና የሃይማኖት ጉዳዮች ሚኒስቴር ስር የሚገኘው የጨረቃ ምልከታ ዋና ኮሚቴ በቀጣይ ሐሙስ የካቲት 12 2018 የረመዳን 1447 ዓመተ ሂጅራ የመጀመሪያ ቀን እንደሚሆን ትላንት ረቡዕ አረጋግጧል። ሀገሪቱ እንዳሳወቀችው ይህ ውሳኔ የተላለፈው የስነ ፈለክ ስሌቶችን መሰረት በማድረግ ነው። እንደ መረጃው አዲሱ የረመዳን ጨረቃ በቀጣይ ሳምንት ማክሰኞ ሊታይ አይችልም።
ምክንያቱም ጨረቃ በሀገሪቱ ውስጥ ከፀሐይ ግባት በፊት ትጠልቃለች። ይህም በአይን ለማየት አያስችልም። ከዚሁ ጋር በተገናኘ የተከበረው ረመዳን ወር አዲስ ጨረቃ መታየት አሊያም አለመታየቱን ለማረጋገጥ የሳውዲ አረቢያ የስነ ፈለክ ተመራማሪዎች በቀጣይ ሳምንት ማክሰኞ ሻዕባን 29 1447 ማለትም የካቲት 10 2018 አመሻሹን ስምሪት እንደሚወጡ ኢንሳይድ ዘሐረመኝ ዘግቧል። ቱርክ የኢስታንቡል ታሪካዊ ስፍራዎችና እውቅ የከተማዋ ምልክቶች በረመዳን የወሩን ገጽታ በሚያላብሱ ጌጣጌጦች እንዲያሸበርቁ የኢስታንቡል ከንቲባ ጽሕፈት ቤት መመሪያ አስተላልፏል። የከንቲባው ጽሕፈት ቤት ረመዳን ለሙስሊሙ ዓለምም ሆነ ለቱርክ ልዩ ትርጉም እንዳለው አሳውቋል። ማኅበራዊ መስተጋብርን፣ አንድነትንና ትብብርን በማጠናከር ረገድም ጉልህ ሚና ይጫወታል። ባለሥልጣናት ሁሉም ዝግጅቶች ከተከበረው ወር መንፈሳዊ ባህሪና እሴቶች ጋር የሚጣጣሙ መሆን እንዳለባቸው አጽንኦት ሰጥተዋል። በመመሪያው መሰረት የታሪካዊ ቅርሶችን ኪናዊ ውበት በማይጎዳ መልኩ የኢስታንቡል ሕንጻዎች በሌሊቱ ክፍለ ጊዜ በመብራት እንዲደምቁ ይደረጋል። አደባባዮች፣ አውራ ጎዳናዎች፣ የገበያ ማዕከላት፣ ድልድዮችና ሌሎችም ስፍራዎች በጨረቃና ኮከብ ቅርጾች ያጌጣሉ። ዩናይትድ አረብ ኤምሬትስ የዩናይትድ አረብ ኤምሬትስ የኢኮኖሚ ሚኒስቴር በረመዳን ወር የምግብ ሸቀጥ ዋጋ አይጨምርም ሲል ማረጋገጫ ሰጥቷል። ሚኒስቴሩ በተለይ በፍጹም ጭማሪ እንዳይኖር ቁጥጥር እያካሄድኩባቸውን ያላቸው 9 የምግብ ሸቀጦችን ዘርዝሯል። እነዚህ 9 መሠረታዊ ሸቀጦች የማብሰያ ዘይት፣ እንቁላል፣ የወተት ተዋጽኦ፣ ሩዝ፣ ስኳር፣ የዶሮ ተዋጽኦ፣ ጥራጥሬ፣ ዳቦና ስንዴን ያካትታል። የአገሪቱ ኢኮኖሚና ቱሪዝም ሚኒስትር አብደላህ ቢን ቱቅ አልማሪ ረቡዕ በሰጡት መግለጫ እንደተናገሩት የዋጋ ጭማሪውን የመቆጣጠር ዘመቻው ወሩን ሙሉ ይቀጥላል። ሚኒስቴሩ ባለፈው ዓመት ለሸማቾች ጥበቃ ለማድረግ ሲባል የችርቻሮ ነጋዴዎች በመሠረታዊ ሸቀጦች ዋጋ ላይ ተከታታይ ጭማሪዎችም ቢያንስ በ6 ወራት ጊዜ ውስጥ ብቻ እንዲያደርጉ የሚያስችል አዲስ የዋጋ ፖሊሲ ይፋ አድርጓል። በተጨማሪም ቸርቻሪዎች በቅድሚያ የሚኒስቴሩን ፈቃድ ሳያገኙ ዋጋ ያለ አግባብ እንዳይጨምሩ ለመቆጣጠር የ9ኙን መሠረታዊ ሸቀጦች ዋጋ በዲጂታል መድረክ አማካኝነት ይቆጣጠራል። የወጣውን መመሪያ በሚጥሱ ላይ እንደ ጥሰቱ አይነት በጽሑፍ ማስጠንቀቂያ እንዲሁም ሁኔታውን ለማስተካከል ቀነ ገደብ ሊሰጣቸው ይችላል። ጥሰቶች በተደጋጋሚ የሚከሰቱ ከሆነም ጥሰት ፈጻሚዎቹ ላይ ከ500 ጀምሮ እስከ 100,000 ዲርሃም የሚደርስ ቅጣት ሊጣልባቸው ይችላል። በመጨረሻም በኢንዶኔዥያ በአቼ በደረሰው የጎርፍ መጥለቅለቅና የመሬት መንሸራተት የተጎዱ ነዋሪዎች ያለመጠለያ የረመዳንን ወር እንዳይቀበሉ ግንባታው እየተፋጠነ መሆኑ ተነግሯል። የግዛቱ ባለሥልጣናት እንዳሉት በአሁኑ ጊዜ 16294 ጊዜያዊ መጠለያዎች እየተገነቡ ይገኛል። የአቼ ክልል ጸሐፊ ሙሐመድ ናስር እንዳሉት የጊዜያዊ መጠለያና ቋሚ መኖሪያ ቤቶች ግንባታው በቅርብ ጊዜ ውስጥ ይጠናቀቃል ተብሎ ይጠበቃል። በዚህም ረመዳንን የተፈናቃይ ማዕከላት ውስጥ የሚያሳልፍ ተጎጂ እንዳይኖር እንሰራለን ብለዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ብሔራዊ ባንክ ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘትን ፈቀደ። ከቆይታ በኋላ የኢንዶኔዥያ ፕሬዝዳንት በጋዛ የሰላም ቦርድ ስብሰባ ላይ ሊሳተፉ መሆኑ ተገልጿል። እንመለስበታለን፣ ይጠብቁን። በሱዳን ናይል ወንዝ በአነስተኛ የህዝብ ማመላለሻ ጀልባ ባጋጠመ የመስጠም አደጋ ቢያንስ የ15 ሰዎች ህይወት አለፈ። በሱዳን ናይል ወንዝ በአነስተኛ የህዝብ ማመላለሻ ጀልባ ባጋጠመ የመስጠም አደጋ ቢያንስ የ15 ሰዎች ህይወት ማለፉን ያስታወቀው የሱዳን ዶክተርስ ኔትወርክ የተሰኘ የሕክምና ቡድን ነው። ረቡዕ የተከሰተው የጀልባ መስጠም አደጋው ያጋጠመው በሱዳን ሼንዲ ግዛት በሚገኘው የናይል ወንዝ ነው። ከ27 በላይ ሰዎችን አሳፍራ ስትጓዝ ነበር በተባለችው አነስተኛ የህዝብ ማመላለሻ ጀልባ ውስጥ ሴቶች፣ ህጻናትና አረጋውያን ይገኙበት ነበር። ከነዚህ መካከል ቢያንስ 15ቱ በአደጋው ሞተዋል
ተከስተዋል ተብሏል። ቡድኑ ባወጣው መግለጫ የመስጠም አደጋው ያጋጠማት አነስተኛ የህዝብ ማመላለሻ ጀልባ በሱዳን ሼንዲ ግዛት 2 አካባቢዎች አማካይ ቦታ ላይ በጉዞ ላይ ነበረች። እስካሁን ድረስ በአደጋው ለህልፈት የተዳረጉ 15 ሰዎች አስክሬን ሲገኝ ሌሎች 6 ሰዎች ከአደጋው በህይወት ተርፈዋል። የአካባቢው ነዋሪዎችና የሲቪል መከላከያ ቡድን አባላት እንዲሁም የነፍስ አድን ሰራተኞች አሁንም ድረስ የጠፉትን በማፈላለግ ላይ መሆናቸውን አስታውቋል። የጀልባ መስጠም አደጋውን አሰቃቂ ሲል የጠራው የሕክምና ቡድኑ በውሃ ላይ የሚወሰዱ የደህንነት ጥበቃ መከላከያ እርምጃዎች እጥረት አሳሳቢ መሆኑን ጠቁሟል። አደጋው በሚያጋጥምበት ጊዜ የአካባቢው ባለስልጣናትና የሲቪል መከላከያ ቡድን አባላት በቦታው ፈጥነው አለመገኘት የእንደዚህ አይነቱን አደጋ አስከፊነት አባብሶታል ሲሉ አስጠንቅቀዋል። እንዲህ ያለውን ዘግናኝ የጀልባ መስጠም አደጋ ለመቀነስና የዜጎች ህይወት መቀጠፍን ለመከላከል ባለስልጣናት የሰለጠኑ የነፍስ አድን ቡድኖችና አደጋው ሲያጋጥም የጠፉ ዜጎችን ለማፈላለግና በህይወት ለማትረፍ የሚረዳ መሳሪያ በአፋጣኝ እንዲያቀርቡ እንደሚፈልግ የሱዳን የሐኪሞች ኔትወርክ አሳስበዋል። የውሃ አካላት ደህንነትን በማረጋገጥ በወንዝ ላይ በሚደረግ የጀልባ ትራንስፖርት ምክንያት በአስደንጋጭ መልኩ የሚጠፋውን የንጹሃን ህይወት ለመታደግ አፋጣኝ እርምጃ ሊወሰድ እንደሚገባ ቡድኑ ጥሪ ማቅረቡን አናዶሉ ኤጀንሲ ዘግቧል። አሁንም ሱዳን ውስጥ እንቆያለን። በሱዳን መስጂድ ላይ በተፈጸመ የድሮን ጥቃት 2 ህጻናት ተገደሉ። በማዕከላዊ ሱዳን ሰሜን ኮርዶፋን ግዛት በሚገኝ መስጂድ ላይ በደረሰ የድሮን ጥቃት 2 ህጻናት ህይወታቸው ሲያልፍ ቢያንስ 13 ሰዎች መቁሰላቸውን የሕክምና ምንጮች አስታውቀዋል። ሱዳን ዶክተርስ ኔትወርክ ባወጣው መግለጫ ጥቃቱ በሀገሪቱ ውስጥ ሌላ አሰቃቂ የእርስ በርስ ጦርነት እንደ አዲስ መባባሱን አጉልቶ የሚያሳይ ነው ብሏል። የሱዳን ፈጥኖ ደራሽ ኃይል ፈጽሞታል የተባለው ጥቃት በአል ራሃድ ከተማ አህመድ አልበዳዊ መስጂድ ላይ ሲሆን ህጻናቱ ቁርአን በማጥናት ላይ ነበሩ ተብሏል። የሱዳን ዶክተርስ ኔትወርክ መግለጫ በመስጂዶቹ ውስጥ ህጻናትን ኢላማ ማድረግ በማንኛውም ሁኔታ ማብራሪያ ሊሰጠው የማይችልና ሙሉ በሙሉ የተደራጀ ወንጀል ነው ያለ ሲሆን በሲቪሎች ላይ በተደጋጋሚ የሚፈጸሙ ጥቃቶችን አደገኛ ሁኔታ አስገንዝበዋል። ፈጥኖ ደራሽ ኃይሉ በቅርብ ጊዜ በአምልኮ ቦታዎች ላይ በፈጸመው ተመሳሳይ ጥቃት በካርቱም ውስጥ በሚገኝ ቤተክርስቲያንና በኤልፋሽር በሚገኝ መስጂድ በደርዘን የሚቆጠሩ ሰዎችን ለሞት መዳረጉን በመግለጫው አውስቷል። በሌላ በኩል በካዱግሊ በደረሰ የድሮን ጥቃት የአንድ ቤተሰብ የሆኑ 3 ህጻናት ሲገደሉ 16 የሚሆኑት መቁሰላቸውን ማህበሩ አስታውቋል። ማህበሩ ባወጣው መግለጫ መሰረት በጦርነቱ ተሳታፊ የሆኑ ወገኖች የሃይማኖት ተቋማትና የመኖሪያ መንደሮችን የውጊያ ቀጠና ከማድረግ እንዲቆጠቡ በድጋሚ አሳስቧል። በሱዳን የቀጠለው የእርስ በርስ ግጭት ቢያንስ 40,000 ሰዎችን እንደገደለና ከ12 ሚሊዮን በላይ ሰዎችን እንዳፈናቀለ የተባበሩት መንግስታት ድርጅት ግምት ያመለክታል። የሱዳን የእርስ በርስ ግጭት በዓለም ላይ ካሉ እጅግ አስከፊ የተባለውን የሰብአዊ ቀውስ አስከትሏል። የኢንዶኔዥያ ፕሬዝዳንት በጋዛ የሰላም ቦርድ ስብሰባ ላይ ሊሳተፉ ነው። የኢንዶኔዥያ ፕሬዝዳንት ፕራቦዎ ሱቢያንቶ በሚቀጥለው ሳምንት በሚካሄደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ስብሰባ ላይ እንደሚገኙ ማረጋገጫ ሰጥተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ቫህድ ናቢል አህመድ ሙላሼላ ረቡዕ ዕለት እንደተናገሩት ፕራቦዎ መድረኩን በመጠቀም ለፍልስጤማውያን ጥበቃና በሁለት ግዛት መፍትሄ ላይ በመመርኮዝ ዘላቂ ሰላም እንዲሰፍን ግፊት እንደሚያደርጉ ተናግረዋል። የኢንዶኔዥያ ፕሬዝዳንት ተሳትፎ የመጣው ሀገሪቱ በዚህ ሳምንት መጀመሪያ ላይ ወደ ጋዛ እስከ 8,000 የሚደርሱ ወታደሮችን ለማሰማራት መዘጋጀቷን ከገለጸች በኋላ ነው። የወታደሮች የጊዜ ሰሌዳውንና ቦታውን ጨምሮ ሊሰማሩ የሚችሉ ዝርዝር መረጃዎች ገና አልወጡም። ነገር ግን ቢያንስ እስከ 8,000 የሚደርሱ ሰራተኞች ያሉት አንድ ብርጌድ እየተደራጀ ነው። የካቲት 12 በሚካሄደው የመጀመሪያ ስብሰባ ላይ ከተጋበዙት መካከል አንዱ የሆኑት ፕሬዝዳንቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቦርዱ በ1 ቢሊዮን ዶላር አባልነት ክፍያ ላይ ለመደራደር እንደሚፈልግም ተናግረዋል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር በጋዛ ወታደሮቹ የሚሳተፉበት ዓላማ ሰላም ለማስፈን ሳይሆን በሰብአዊ ዓላማዎች ላይ ያተኩራል ብለዋል። በህዳር ወር የኢንዶኔዥያ መከላከያ ሚኒስትር ወታደሮቻቸው በጋዛ ውስጥ ለጤናና ለግንባታ ጥረቶች 20,000 ወታደሮችን እንዳሰለጠኑ አስታውቀዋል። ጃካርታ ባለፈው ዓመት ነሐሴ ወር ላይ 10,000 ቶን ሩዝ በማድረስ የሰብአዊ እርዳታ መስጠቷን ጨምሮ በሱማትራና በካሊማንታና የረጅም ጊዜ የእርሻ ኢኒሼቲቭ በመጀመር የፍልስጤምን የምግብ ዋስትና መደገፏን ሚድል ኢስት አይ ዘግቧል። ይህ በእንዲህ እንዳለ በጋዛ በተፈጸሙ የጦር ወንጀሎች ተጠርጥረው በዓለም አቀፉ የወንጀለኞች ፍርድ ቤት የሚፈለጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ማክሰኞ ወደ ዋሽንግተን ተጉዘው የሰላም ቦርድ አባል በመሆን ፈርመዋል። ቀድሞ በተያዘው ቀጠሮ ኔታንያሁ በመጀመሪያ የካቲት 12 የአሜሪካ ዋና ከተማን በመጎብኘት በጥቅምት ወር የተደረገው የተኩስ አቁም ስምምነትን ተከትሎ በተቋቋመው የቦርዱ የመክፈቻ ስብሰባ ላይ ይገኛሉ ተብሎ ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።